በውሸት በጣም በውሸት ስለተዋሸ ነው። በቃ አሁን አብርሃምም ልቡም የቆረጥኝ ሸረፋፍርኩኝ አንዳንድ ነገሮችን እያጣራው ነበረ ቤተሰብ በጣም ትላንትና እንግዲህ በጣም ብዙዎች ልጆች በቲክቶክም በቃ ፌስቡክ ላይ ሁሉ እኔ ፌስቡክ ላይ እንኳን የና አብርሃምን ነገር ሁሉም እኮ መነጋገሪያ ነው ያደረገው። እናንተ ፌስቡክ ላይ እኮ ሳይኮ እንዳለ መነጋገሪያ ነው የሩታና የአብርሽ ነገር ማለት ነው። ቲክቶክ ላይም እንግዲህ ትላንትና ቪዲዮ በጣም ብዙ ሰዎችን አስለቅሷል፣ በጣም ብዙ ሰዎችን አሳዝኗል። ያው ሩታ በቃ በጸባይ መታረቅ ፈልጋለች፣ አብርሃም መሆን ፈልጋለች። እንግዲህ አሁን ምን መሰላችሁ፣ አሁን አብርሃም በጣም የተቀየመው ነገር አለ። እኔ ሳስበው ቤተሰብ እኔ እንደውም ጎረቤታቸው ጋራም ደውዬ ማነጋገሬ ነበረ። ባለፈውም ነግሬያችሁ ነበረ። ሩታ ባቷሽ ይሻላት ነበረ፣ እርግዝና የላትም ብላኝ ነግሬያችሁ ነበር። እኔ ራሱ ማን ከሩታ ጎረቤት ደውዬ ጠይቄ እርጉዝ እንዳልሆነች እርጉዝ የሆነ ሴት እንደምታስታውቅና እርግዝና እንደሚያስታውቅ ነበር። ግን አሁንም ቢሆን ምን መሰላችሁ አብርሃም እየተዋሸ እንደሆነ በቃ ውሸት ከምንም በላይ ቤተሰብ ውሸት ከምንም በላይ ልብ ይሰብራል። አሁን ሩታ የዋሸችው እርጉዝ ነኝ ምናምን ብላ የዋሸችው እሱን ለመመለስ ነበረ። እኔ በሷ አልፈርድባትም። ለምን ዋሽታ እሱን ለመመለስ ነበር። ግን ለማንኛውም ቤተሰብ ይህን ቪዲዮ በደንብ አድርጋችሁ ላይክ አድርጉ። እሺ በማርያም ስሞትላችሁ እግዚአብሔር ላይክ አድርጉት። ሙስሊሞችን በአላህ ይሁንባችሁ። በደንብ አድርጋችሁ ይህን ቪዲዮ እንትን በሉት። እሺ እንደተለመደው ሀሳብ አስተያየታችሁ መጻፍ እና አሁን አብርሃም ምንድነው መሰላችሁ በውሸት በጣም በውሸት ስለተዋሸ ነው። በቃ አሁን አብርሃምም ልቡም የቆረጠው ግን ይሄ ፈለገ ብትዋሽም ግን ቤተሰብ የዚህን ያህል ሩታን ላለማናገር የዚህን ያህል ሩታን ላለማየት እንደዚህ መወጣጠር ጥሩ አይመስለኝም። አብርሃም ማለት ነው። አዎ አብርሃም ልክ ነው እኮ ቢወጣጠርም ቢናደድም ቢሆንም ያው በእርግዝና ደግሞ አይዋሽም ብያችሁ ነበረ። ያው ሩታዬ አርግዣለሁ ያለችውም ያው ለመታረቅ ፈልጋ ነው እንጂ እርጉዝ አይደለችም። ነገም ተነጎዳም ነግሬያችሁ ነበር። ባለፈው ማጣሪቼ ነግሬያችሁ ነበር እርጉዝ እንዳልሆነች ማለት ነው። እና ቤተሰብ ያው ብዙዎቹ ደግሞ ትላንትና በጣም ብዙዎቹ ሄርሜላን ሲረግሟት ነበረ፣ ሲሰድቧት ነበረ። አንቺ ነሽ መሀላቸው ገብተሽ እንደዚህ ያደረግሽው ምናምን በቃ ሄርሜላ ራሱ አሁን ይሄን ነገር ስታይ በጣም ብዙ ነገር ነው የምታስበው። በጣም ብዙዎቹ ምንም ሊደረግ አይቻልም። ከሆነኛ ሄርሜላን መርገምም የለብንም፣ ሄርሜላንም መሳደብም የለብንም። እኛ ሰድብና ተደረግ ጥራታል እስከ ይበቃ ድረስ ማለት ነው። ግን ምን መሰላችሁ እዚህ ጋራ እኔ እግዚአብሔርን ነው የምላችሁ አብርሃም ይመስለኛል አብርሃም ሩታን ያልፈለገበት የጠላበት ምክንያት እኔ እርግጠኛ ነኝ የሆነ ነገር ተደርጎበት ነው እንጂ ሩታን የሚጠላ ወንድ አይደለም አብርሃም። እርግጠኛ ነኝ ብዙ ላይፎችን አሳልፏል፣ ከሷ ጋርም ብዙ ነገሮችን አሳልፏል። ሩታን የሚጠላበት የዚህን ያህል አንጀት ያለው አይመስለኝም። ገብቷቸዋል። ብዙ ነገሮች የተደረጉ ይሆናሉ። በሁለተኛ ደረጃ ደግሞ ሄርሜላን እኛ መስደብ የለብንም። ሄርሜላ በቃ ተጋግጣ አፈር በልታ ነው አብርሃምን ያገኘችው፣ አፋሽታ ማለት ነው። በቃ ሩታ በመሃል ክፍተት ፈጠረች፣ ሄርሜላ ገባችበት። እኔ አሁን ማርያምን እንምላችሁ ለልዑል ሲባል ተሰብስበው እንደምንም ብለው ቤተሰብ ቢያስታርቃቸው በጣም ደስ ይለኝ ነበር። ቤተሰብ ግን አልሆነም። አሁን ጎረቤታቸው ምንድነው ያለችው? ለምንድነው የአብርሃምን ቤተሰብ የሩታን ቤተሰብ ለምንድነው ቄስ ሰብስበው ትልልቅ ሽማግሌዎች ሰብስበው ለምንድነው ይሄ ነገር የማይሞከረው? ለምንድነው? ትላንትናም ይሄን ነገር ሳየው በጣም ነው ያዘንኩት። ለምን ሩታ አሁን እናንተ ተንኮል ትላላችሁ እንጂ ተንኮል እያሰበች አይደለም። አሁን ምንድነው ሐሳቧ? ከአብርሃም ጋር አንድና አንድ ታርቃ በመጨረሻ አንድ ድል ሰጥቷት መኖሩን ነው የምትፈልገው ነው ያለችኝ። እውነት እና አሁን ይመጡትንም ጓደኞቿንም አስቁማለች። ሩታ አስቁማለች፣ እንዳይመጡባት እንዳይደርሱባት አስቁማለች። አሁን ከሉሌ ጋር ነው ያለችው ነው ያለችኝ። እና ልጁም ያሳዝናል። ለምሳሌ ይሄ ጻል ሌሊት እንኳን ቢታመም እግዚአብሔር አድርጎ ነው የሆነ ነገር ቢሆን ማን ነው ሌሊት የሚደርስላት? ማን ነው ሩጦ ላጥ ብሎ የሚሄደው ከሷ ጋር የሆነ ነገር ቢፈጠር እንኳን? ስለዚህ አብርሃም ከሷ ጋር ቢሆንና ቢታረቅ በጣም አሪፍ ነበር ብላ ሐሳቧን ስትነግረኝ ነበረ። ሩታም ባሁን ሳም ታሳዝናለች ነው ያለችኝ።
ምንም ሊደረግ አይቻልም። ሄርሜላም በአሁኑ ሰዓት ደግሞ መተውም አትችልም። ከገና እንጋባለን ያሉ ሰዎች ናቸው። አብዛኛውን ሰዎች ደግሞ አብርሃም ሄርሜላን አፈቅራትም ብቻው መተኛ ስለማይወድ ነው። አብርሃም ያቺን ዳቦ በደንብ ስለሚወድ ነው እንጂ አብርሃም አፍቅሯት አይደለም እንጂ ምንድነው ዛፍዬ አፍቅሯት አትበይ ዝም ብለሽ አፍቅሯት ሞተ አፍቅሯት ተንዘላዘለ አፍቅሯት አፈርድሜ ሊበላ ነው አትበይ። እሱ ዳቦ ስለሚወድ ነው ዳቦዋን ስለቀመሰ ስለሚወድ ነው እንጂ እሷን ፈልጎ አይደለም። አብርሃም ብቻውን አልጋ ላይ መተኛት አይወድም ላላችሁ አንድ ሰው ደግሞ አንድ ሴት ሳያፈቅር አንድ ሴት ሳይወድ አብሮ አይተኛም። ልንገራችሁ አንድስ ወንድ የፈልግ ሴት ራሱ ብትሆንም እኔ አንድ ወንድን ካላፈቀርኩት ካልወደድኩት አብሬው ልተኛ አልችልም። አብርሃምም እቺ ልጅ ባይወዳትና ባፈቅራት ኑሮ አብሯት ሊተኛ አይደለም ሊስማት አይችልም። ገብቷችኋል? አንድ ሰው ሲዋደድና ሲፋቀር ነው አብሮ የሚተኛው አብሮ ምንም ነገር የሚያደርገው አብሮ አምሶላ የሚካፈፈው ማለት ነው። ስለዚህ ዋካችሁ ሞኝ አትሁኑ። አብርሃም በአሁን ሰዓት ላይ ፍቅር ላይ ነው ያለው፣ መላላስ ላይ ነው ያለው። ስለዚህ ምንም ሊደረግ አይቻልም ለማለት ነው። ቤተሰብ ለማንኛውም ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። አንዷ ልጅ አለችኝ ጸጉርሽ ምንድነው? እኔ እኮ ጸጉሬ በጣም ረጅም በጣም የሚያምር ጸጉር ነው ያለኝ። ገብቷችኋል? ስፖርት ስለምሰራ ሁሌ ነው የምታጠበው። ስፖርት ጂም ስለምገባ ከተሰራውት ይበላሻል። ደግሞ እኔ ሹሩባ ምናምን አልወድም። ለዛም እንደዚህ ጭብርርር ማደርገው ስለ ሁሌ ስለምታጠበው ማለት ነው። ስለዚህ እንጂ ጸጉሬ በጣም የሚያምር አያችሁ ይሄን ረጅም ጸጉር ነው ያለው። ይሄ ራሱ ጠቅልሎ ነው ልንገራችሁ። አንዷ ላይ ስለተናገረችኝ ብዬ ነው። በተረፈ ወዳችኋለሁ ውዶቼ በጣም በጣም። እኔ ደግሞ ሲያምር ዛሬ ባይ